ተናስተልኝ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች ልጅ ሆነን አባባ ተስፋዬ ሰዓት ሲደርስ ለማየት ከጓደኞቻችን ጋራ ወደ ቤት ለመግባት ትግል ነበረ ምክንያቱም ጥቂት ቤተሰቦች ብቻ ነበሩ ቴሌቪዥን የነበራቸው እና ተሰብስበን ለማየት ቦታ ለመያዝ ወንበር ለመምረጥ እንሯሯጥና እንጋፋ ነበረ ከዛን ቁጭ ብለን በመናይበት ጊዜ በቴሌቪዥን ሳይሆን ምናያቸው አጠገባችን ሆነው የሚገስጹን የሚቆጡን የሚመክሩን እስኪመስለን ድረስ የሚነግሩንን ምክር ተቀብለን በደንብ ተመስጠን ነበር ምናየው እንግዲህ በቴሌቪዥን መስኮት ላይ ብቅ ሲሉ አይናቸው ትልልቅ ተጥብለው እና ልብሳቸው ጎርነርን ያለ ጓጉተን መንጠብቀው ፕሮግራም ነበርና ልክ እሳቸው በመስኮት ብቅ ሲሉ የእውነት እንደተባለው የፊት ለፊት መቀመጥ ተላላቆቻችንን ማስቀደም አይነት ድርጊቶችን እናረጋለን እንግዲህ ተረቶቹ በሚነገሩበት ሰዓት ላይ የሚያረጉት ሪአክሽን ፊታቸው ላይ ያለው ቁጣቸው ድምጻቸው እንደ ሴት የሚያወሩበት እንደ ወንድ የሚያወሩበት ነውና አባባ ተስፋዬ ተረት ብቻ አልነበረም የሚነግሩ ዲሲፕሊን ኤቲክስ ወይ ሞራል የሆነ የለም ስርዓት ይዘንድና ድግ እንድንኖር በጣም ጋይድ ያረጉናል አባባ ተስፋዬን በተመለከተ በእኔ እድሜ ያለ ሰው አያስታውሳቸውም ብሎ ለመናገር ይከብዳል በቀልድና በጫወታ መልክ ያዋዙ የሚሰጡን የሚያስተምሩን ትምህርቶች ሁሌም ካምሯችን የሚጠፋው አይደሉም ኋላ ሄደት ስንል ቴሌቪዥን እንደሆኑ ጊዜ አልነበረም ተሻምተን ያንን ፕሮግራም ቅዳሜ ጧት እሁድ ጧት እንደዚህ እየሄድን ለመመልከት የሳቸውን ፕሮግራም የነበረን ሩጫ አስታውሳለሁ በልጅነት አምሮዬም ያኔ ማስበው የእውነት ስለሚመስለን ዛጋ ያለው ቁጭ በል እንደዚህ ተቀመጥ ጠጋበል ምናምን ሲሉ የእውነት ነበር የሚመስለን አባባ ተስፋዬ ለ42 ዓመታት በኢትዮጵያ ቴሌቪዥን የልጆች ፕሮግራምን በአባትነት ስሜት ሲያቀርቡ የተመለከቱ ልጆች ልብ ውስጥ ትዝታቸውን ያሳረፉ አባት ናቸው ስለዚህ ተረቶችን በመተሰሙ ጊዜ ጊዜ በስነ ስርዓት አእምሮአችሁ ውስጥ እንድታስቀምጡት ፈልጋል በተዋናይነትም በአዲስ አበባ ባህልና አዳራሽ ብሎም ብሔራዊ ቲያትር ከ3 አስርት ዓመታት በላይ አገልግለዋል አባባ ተስፋዬ በሙሉ ስማቸው አቶ ተስፋዬ ሳህሉ ተብለው ይታወቃሉ የተወለዱት በዚህ ሳምንት ሰኔ 20 ቀን 1916 ዓ.ም በቀድሞ ባሌ ክፍለ ሀገር ከዶ የተሰኘ አካባቢ ነው ፋሺስት ጣሊያን ሀገራችንን ወሩ በርካታ ሰዎችን ሲፈጅ ከሟቾቹ መካከል የአባባ ተስፋዬ ወላጆችም ነበሩበት በወላጆቻቸው ሞት ለከፍተኛ የህይወት ፈተና የተጋለጡት አባባ ተስፋዬ በልጅነታቸው ከአካባቢያቸው ባገኙት የሽለላ ቀረርቶና መሰል ትውፊታዊ ክዋኔዎችን ከነበራቸው የኪነ ጥበብ ፍላጎት አስተባብረው የኪነ ጥበብ ዘርፉን ተቀላቀሉ የአዲስ አበባ መስተዳደር ባህልና ቲያትር አዳራሽ ማስታወቂያ ካወጣ በኋላ አባባ ተስፋዬ የኪነ ጥበብ ቤቱን በተዋናይነት ተቀላቀሉ ያኔ የ11 ብር የወር ተከፋይ ነበሩ በኋላም በኢትዮጵያ ብሔራዊ ቲያትር አገልግለዋል አባባ ተስፋዬ በትወናውም ከ70 በላይ ቲያትሮችን ተጫውተዋል በአዲስ አበባ ባህልና ቲያትር አዳራሽ በተቀጠሩ ጊዜ በወቅቱ የሴት ተዋናዮች ባለመኖራቸው የሴት ገጸ ባህሪዎችን ወክለውም ጭምር ይጫወቱ ነበር በ1957 ዓ.ም የኢትዮጵያ ቴሌቪዥን ሲቋቋም የልጆች ጊዜ የተሰኘ ፕሮግራም ሐሳብን አቅርበው በማጽደቅ የልጆች ፕሮግራምን የፈጠራ ክህሎታቸውን በመጠቀም ማቅረብ ጀመሩ ይህንን ከኢትዮጵያ ህዝብ ያስተዋወቃቸውን ፕሮግራም ለ42 ዓመታት የራሳቸውን ያቀራረብ መንገድ በመፍጠር በአባትነት ስሜት ለሚሊዮኖች አድርሰዋል ለልጆች የተዋዙ ተረቶችን ጨዋታዎችንና አስተማሪ ዝግጅቶችን በማቅረብም የልጆችን የቅዳሜ ጠዋት ጊዜ አፍክተዋል ብዙውን ጊዜ አውሬ እያደኑ የሚመገቡ ሰዎች ነበሩ ታዲያ ብዙ ሰዎች ሄደው ደን አራዊቶች ገድለው ድኩላ ገድለው በእንጨት ተሸክመው ሁሉ ጊዜ አባባ ተስፋዬ የተለያዩ ሙያዎች ያሏቸው የኪነ ጥበብ ሰው ነበሩ ከነዚህም መካከል ተዋናይ ድምጻዊ የሙዚቃ መሳሪያ ተጫዋች የውዝዋዜ አሰልጣኝ የቴሌቪዥን ፕሮግራም አዘጋጅ የልጆች ተረት ደራሲ ተረት ተናጋሪ የዜማና ግጥም ደራሲነት ይጠቀሳሉ አባባ ተስፋዬ ናቸው አባባ ተስፋዬ የ71 ዓመት ቡንቱ ናቸው ግን የሚጫወቱት አንድ ጊዜ ሳምኝ የሚጫወቱ አንድ ጊዜ ሳምኝ ከመሄድሽ ለ42 ዓመታትም የልጆችን ተረትና ምሳሌ በማስተማር የሚታወቁት አንጋፋው የኪነ ጥበብ ሰው ተስፋዬ ሳህሉ ወይም አባባ ተስፋዬ ያረፉት በ93 ዓመታቸው ሐምሌ 24 ቀን 2009 ዓ.ም ነበር አባባ ተስፋዬ ድሮ ተረት ሲያወራ እንዲህ ነበር ብላችሁ አእምሮአችሁ ውስጥ የዛ ተቆለፈው ውስጥ አስቀጣችሁ መፈለግ وكان يعيش من وين كفى بلايشو